አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ ለእናንተ ለመዳም ቅመሞች ነው ሰርፕራይዝ ይዤላችሁ የመጣሁት። እንደምታዩት መኮረኒ በሸመል ነው ማለት ነው። ያው እንግዲህ በገጠር ኩሽና የተሰራ ነው ያለምንም ኦቨን ወይም ፍሩን ማለት ነው። በከሰል ብቻ የተሰራ በከሰል ምድጃ ማለት ነው የተሰራ መኮረኒ በሸመል ነው። እንደምታዩት በጣም ቆንጆ ነው። በከሰል ነው እንደምታዩት የሰራሁትና አሰራሩን ተከታተሉኝ፣ ትገረሙበታላችሁ። በጣም ቆንጆና ቀላል የሆነ አሰራር ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ሽንኩርት ማቁላላው መኮረኒ በሽመል እንግዲህ ታውቃላችሁ ወይ በለሃም መፍሮም ነው የሚሰራው ወይ በቱና ነው ወይ ደግሞ በቲማቲም ሳልሳ ማለት ነው። ኢትዮጵያ ውስጥ እንግዲህ ይሄ ስጋውንም ካጣችሁ እንዲሁም ደግሞ ቱናውንም ካጣችሁ በቲማቲም ብቻ በቲማቲም ስልስ ብቻ መስራት ትችላላችሁ። ለምን አረብ ሀገር ራሱ መዳም ቤት እንደዚህ ለሃም መፍሮም ስናጣ እንሰራለን እንትን በቲማቲም ማለት ነው። ልክ አሁን በዚህ በሰራሁት መልኩ አቁላልተን መስራት እንችላለን። እኔ አሁን ግን ቱና ስላለኝ ሁለት ሀባ ቱና አለኝ እነሱን ተጠቅሜ ነው መስራት የፈለኩት እንጂ በዚሁ ብቻ በስልሱ ብቻ መስራት ትችላላችሁ። በጣም ቆንጆ ነው የሚሆነው። ከዚህ በፊት ሞክሬው ነበረ እና አሪፍ ነው እላችኋለሁ። ዛሬ ግን እንደምታዩት ሁለት ቱና ከፍቼ እንትኑን አጥየዋለሁኝ ከውስጥ ያለውን ማለት ነው። በእነዚህ ነው የምሰራው እላችኋለሁ። እንግዲህ እቺ 200 ብር ናት። አንዷ ቱና 200 ብር ናት። ያው ለሌላ ነገር ገዝቼው ነበር ልጠቀመው ብዬ ነው። እና እዚህ ጋር ስልሴን ከሰራው በኋላ ቆንጆ አድርጌ ካቁላለው በኋላ ቲማቲሜን ቱናዬን ጨምሬ እንደዚህ አድርጌ በደንብ አበሰልኩት ማለት ነው። አሁን እንግዲህ ይበቃዋል። ጨማምሬ ቅመማ ቅመሞችን አወጣዋለሁኝ። ሌላው ደግሞ መኮረኒ የዚህ አይነት መኮረኒ ኢትዮጵያ ያለው ሳውዲ ያለው ጋር አይገናኝም፣ ይፈርሳል። የኛ ሀገሩ ለምን እንደሆነ አላውቅም፣ ግን ያው ጥጄ አጥልየዋለሁኝ ማለት ነው። እዚህ ጋር ይሄ የገበታ ቅቤ ነው በሸመሉን ለመስራት ማለት ነው። እዚህ ጋር አራት የሾርባ ማንኪያ በሸመል አደረኩበት ማለት ነው። ስሙ የገበታ ቅቤ ያደረኩበት። ከዛ እንዲሁም 4 የሾርባ ማንኪያ ዱቄት አድርጌ አንድ ላይ እንደዚህ እሽት እያደረኩት ነው እሳቱ ላይ። ከለሩ በደንብ ቆንጆ እስከሚሆንላችሁ እየነጣ ይሄዳል። እንትን ባማሰላችሁት ቁጥር በእሳት ላይ እንትን ባለ ቁጥር እየነጣ ነው የሚሄደው። ከዛ በደንብ ከተቆላላልኝ በኋላ ሽታው በጣም ቆንጆ ሆኖ ሲወጣ ወተት 2 ብርጭቆ የሚሆን ወተት ጨመርኩበት ማለት ነው። ከዛ በደንብ እመተዋለሁኝ እንትን እንዳይልብኝ እንዳይቋቁርብኝ ማለት ነው። እዚህ ጋር የምጨምረው መንተክተክ ከጀመረ በኋላ ፍልፍል አስወድ ወይም ቁንዶ በርበሬ በሀገራችን ማለት ነው። የተፈጨ ቁንዶ በርበሬ እጨምርበታለሁኝ። ጨውን ማስተካክዬ እንደዚህ ሲወፍርልኝ አማስዬ በደንብ እንደዚህ መንተክተክ ሲጀምር አወጣዋለሁኝ። ውፍረት ደረጃውን እንደ ፍላጎታችሁ ነው። እኔ ትንሽ ወፈር ሲል ለበሸመል እወደዋለሁኝ። ደስ የሚለኝ ሲወፍር ነው። ቀጠንም ማድረግ ትችላላችሁ እንደ ፍላጎታችሁ ነው። ከዛ እዚህ ጋር ሲኒያዬ በነገራችን ላይ ትንሽ ናት። ከዛ የተወሰነ ሙዘሬላ ከስር አደርግበታለሁኝ። ሙዘሬላ ኢትዮጵያ አለ ወይ እያላችሁ ለምትጠይቁኝ ሞልቷል አለ። እኔ አሁን የሮመዳኑ ሙሉ እየተጠቀምኩበት ነው የገዛሁትን፣ ሮመዳን ሲገባ የገዛሁትን ማለት ነው። እና ግማሽ ኪሎ ነው የገዛሁት። ያስጠቅማችኋል። 500 ብር ነው የገዛሁት እና ሮመዳን ሙሉ ተጠቀምበታለሁ ማለት ነው። እና ሞልቷል። ሙዘሬላን ካደረኩኝ በኋላ በሸመሉን አድርጌ መኮረኒው ጋራ እንደዚህ አንድ ላይ የተወሰነ እርጥበት እንዲኖረው እለውሰዋለሁኝ ማለት ነው። ከዛ በደንብ ካስተካከልኩኝ በኋላ የሰራሁትን ስልሱን የቱናውን ስልስ ያው ቲማቲምን ቢሆን እንደነገርኳችሁ ስጋም ካገኛቸው እንደዚህ ከላይ ጨምርበታለሁኝ ማለት ነው በምታዩት መልኩ። ከዛ እኔ እንደዚህ ካደረኩ በኋላ ከላይ መኮረኒ አደርጋለሁኝ። ስንያው ትልቅ ቢሆን ማለት ነው። የኔ ግን እንዳያችኋት ትንሽ ናት። ከላይ ዝም ብዬ ሶሱን ጨምርና በምታዩት ውፍረት ደረጃ ነው እኔ መፈልገው። ቀጠንም ማድረግ ትችላላችሁ። ከዛ እንደዚህ ካደረኩ በኋላ እስከ ዳር አዳርሼ በጎኑ
ከዛ ሞዘሬላ ከላይ የማደርግበታለሁኝ። ሳበስል እዚህ ጋር የብረት ድስት ግጥም ከስር አደርጋለሁኝ። ከስር ያለውን እንዲያበስልልኝ ማለት ነው። እንትኑ እሳት ላይ ቢጣድሳ ልትሉ ትችላላችሁ። ይሄ ግዛዙ የፍሩን ሲኒያ ስለሆነ ችግር የለውም። ከላይ ደግሞ ከታች ብረት ድስቱን አድርጌያለሁኝ። ከዛ በሸሜሉን አስቀምጣለሁ። ከላይ ደግሞ እንደዚህ በትሪ አሮጌ ትሪ ካላችሁ እንደዚህ ከድናችሁ ከላይ ደግሞ እሳት ታደርጉበታላችሁ ማለት ነው። መጨረሻ ላይ ከላይ ያለው ፓርት ከበሰለ በኋላ እንደዚሁ በሚያምር ከለር ይወጣላችኋል። በጣም ቆንጆ ሆኗል። ከስርም እንደዛው ሞዘሬላውን ስላደረኩበት ቀላ ብሏል ማለት ነው። በምታዩት መልኩ ቆንጆ ሆኖ አሪፍ በሸመል እንግዲህ ያለምንም ኦቭን ያለምንም ፍሩን በከሰል ምድጃ ብቻ እንደዚህ የመሰለ በሸመል መስራት ትችላላችሁ። ካመራችሁ በቃ ምንም ፍሩን ስለሌለኝ በቃ መስራት አልችልም እና ብላችሁ መተው አይጠበቅባችሁም። በእንደዚህ መልኩ በአሪፍ ዘዴ ሰርታችሁ መጠቀም ትችላላችሁ። በጣም ቆንጆና ጣፋጭ ሆነ በቃ የሆነ እርጥብ ይሆናል አይደለ? እኔ ብዙ ጊዜ ደስ የሚለኝ በሸመል እንደዚህ ስሰራ እርጥበት ያለው ድርቅ ሲል አልወድም። ያው ግን ሶሱ ወፍራም ነው እንዳያችሁት። ግን ሶሱ ወፍራምን ቢሆን በደንብ ካደረጋችሁበት ምንም እንትን አይልም፣ አይደርቅባችሁም። እንዲያውም ቆንጆ ነው የሚሆነው። እኔ ደግሞ እንትን ያልጨመርኩበት ምክንያት ቀጠና አድርጌ ያላደረኩበት ምክንያት ሲኒያዋ ትንሽ ናት እና ወደ ላይ እንዳይፈስብኝ ነው። ብቻ ቆንጆ ሆኗል፣ አሪፍ ሆኗል። በጣም ይጣፍጥ ነበረ። ፍጡር አፈጠርንበት። እንደዚህ ይመስላል እንግዲህ በጣም ቆንጆ ነው። ሞክሩት። ያው እንግዲህ ኢትዮጵያ ከገባችሁ በኋላ ነው የሚመስለኝ የምትሞክሩት በዚህ አይነት ዘዴ። ኢትዮጵያ ያላችሁም አሁን ሞክራችሁ አስተያየታችሁን ትሰጡኛላችሁ። ቱናም ካላገኛችሁ እንዲሁም ለሐም መፍሩም ካላገኛችሁ ችግር የለውም። በቲማቲም ስልስ ሰርታችሁ መጠቀም ትችላላችሁ። በጣም ቆንጆ ነው የሚሆነው። በጣም ይጣፍጣል። ልክ በዛም ያው እኔ ስላለኝ ነው የሰራሁት ይሄንን እና ቀለል አድርጋችሁ ባላችሁ ነገር መስራት ትችላላችሁ። በጣም ቆንጆ ነው። የገበታ ቅቤ ባይኖራችሁ ራሱ በዘይት መጠቀም ትችላላችሁ። ብቻ እንደዚህ አድርጋችሁ ያላችሁን ከሌላችሁ እንትን ብላችሁ መስራት ትችላላችሁ። ሞዘሬላው ደግሞ ሞልቷል። ኢትዮጵያ ላይ ሞልቷል፣ ታገኛላችሁ። በየሱፐር ማርኬቱ ይገኛል። 500 ብር እንደነገርኳችሁ እንግዲህ የሮመዳን ሙሉውን አስጠቅሞኛል እና ቀላል ነው። ኢትዮጵያ ውስጥ አቀላችሁ ከኖራችሁት ኑሮ ይቀላችኋል። ካከበዳችሁት ግን ራሳችሁ ላይ ድንጋይ እንደጫናችሁ ቁጠሩት። በጣም ነው የሚከብዳችሁ ኑሮ። ብቻ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሌላው ነገር ደግሞ ትናንትና በለቀኩት ቪዲዮ ላይ ጥያቄ ስትጠይቁ ነበረ። መፍረሹ 2 ፍራሽ ነው እንዴ እንዲሁም ደግሞ ሶፋም ነው እንዴ ያላችሁ ነበራችሁ። እሱ ሶፋ አይደለም፣ ግን ቲክነሱ ትንሽ ከፍታ ስላለው ነው የፍራሹ ማለት ነው። ትልቁ ፍራሽ ነው። 5000 ብር ነው ዋጋው። ማሰፊያው ጨርቁ ደግሞ የተሰራበት 2000 ብር ነው። ይሄኛው 1700 ነበረ እና አሁን ላይ እየጨመረ ነው። በእርግጥ ይሄን ያክል ማለት አልችልም፣ በየጊዜው ይቀያየራል ዋጋው። ብቻ በእንደዚህ ነው የተሰራው እና ሌላ ከለር ነው ከስር ያለው ምናምን ብላችሁ የጠይቃችሁኝ ደግሞ በሁለቱም ስለሚለበስ ነው። አሁን ከላይ ያለው ከለር ሲሰለች ገልብጦ በዚህኛው ደግሞ በቀዩ ከለር ረሳሁት እንጂ እንትን ብዬ ቀርጽላችሁ ነበረ። ትራሱም በስከጀርባ በኩል ያለው ከለር ሌላ ነው፣ የፍራሹም ደግሞ በስከጀርባ በኩል ያለው ከለር ሌላ ነው ማለት ነው እና በሁለቱም ሳይድ እየተቀያየረ እንዲነጠፍ እንዲፈረሽ ነው የተሰራው እና ለዛ ነው ፍራሹ ትልቁ ፍራሽ ስለሆነ ነው እንጂ አረቢያን መጅልስ ነው የሚመስለው። በጣም ቆንጆ ነው። ሶፋም ነው ወይ እያላችሁ ነበረ። ብቻ በጣም ደስ የሚል መፈረሻ ነው። ከፈለጋችሁ ማዘዝ ትችላላችሁ። ቁጥሬን ኮሜንት መጀመሪያ ላይ ፒን አድርገዋለሁኝ። በዋትሳፕ እና በኢሞ
አናግሩኝ። ቴሌግራም ላይ ብዙ ላልመልስ እችላለሁኝ። እና የዛሬው ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየታችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።